ሃይ ሰላም ናችሁ እንዴት ናችሁ? በአንዳንድ ጉዳዮች ሶሻል ጉዳዮች ጠፍቼ ነበረ እንደገና ተከስቻለሁ። ለዛ ይቅርታ ጠይቃለሁ። ከመጣው አይቀር 3 ጠቃሚ መረጃዎችን ሰጥቻችሁ ልሂድ። በተለይ ለወላጆችና ለሌሎች ታማሚዎች ኮፒ ሊንክ ሪፖስት ኤንድ ሼር ማድረግ እንዳይረሳ። ይህም የሚሆነው ስለ ሪከረንት ቶንሲል ኢንፌክሽን ወይም ደግሞ ተደጋጋሚ የቶንሲል ኢንፌክሽን የምንለው መቼ ነው፣ ምን ያህል ሲደጋገም ነው የሚለው ነው የመጀመሪያው። ሁለተኛው ስለ ተደጋጋሚ የሽንት ቱቦ ኢንፌክሽን የምንለውስ ምን ያህል መደጋገም አለበት ይህን ለማለት የሚል ይሆናል። ሶስተኛው ደግሞ ስለ ተደጋጋሚ የወባ ኢንፌክሽን አሁን ስለሚነሳ የወባ ኢንፌክሽን ትርጓሜውና ምክንያቱ ምንድነው የሚለውን ይሆናል። አብረን እንከታተል። ሪከረንት ቶንሲላይተስ ኦር ቶንሲል ኢንፌክሽን ወይም ደግሞ ተደጋጋሚ የቶንሲል ኢንፌክሽን ማለት በአንድ ዓመት ውስጥ 7 እና ከዛ ጊዜ በላይ ኢንፌክሽን ካለ፣ 1 2 በሁለት ተከታታይ ዓመት ውስጥ 5 እና ከዛ በላይ ኢንፌክሽን ካለ፣ 3 በተከታታይ 3 ዓመታት ውስጥ 3 እና ከዛ በላይ ኢንፌክሽን ካለ ሪከረንት ቶንሲል ኢንፌክሽን ወይም ተደጋጋሚ የቶንሲል ኢንፌክሽን እንላለን። it is an indication for tonsillectomy ለቶንሲል ሰርጀሪ ኢንዲኬሽን ነው ማለት ነው። ሪከረንት ዩሪናሪ ትራክት ኢንፌክሽን ወይም ተደጋጋሚ የሽንት ቱቦ ኢንፌክሽን ማለት በ6 ወራት ውስጥ 2 እና ከዛ ጊዜ በላይ የሽንት ቱቦ ኢንፌክሽን ካለ ወይም ደግሞ በ12 ወራት ውስጥ 3 እና ከዛ በላይ ኢንፌክሽን ካለ ይህ ሪከረንት ዩሪናሪ ትራክት ኢንፌክሽን ወይም ደግሞ ተደጋጋሚ የሽንት ቱቦ ኢንፌክሽን እንላለን። ለዚህ የግድ የዩሪን ካልቸር የሚባለው ምርመራ አስፈላጊ ይሆናል ማለት ነው። ለተደጋጋሚ የሽንት ቱቦ ኢንፌክሽን ተጋላጭ የሆኑት እነማን ናቸው? አንደኛ ጾታ ራሱ ሴት ጾታ ያላቸው፣ ሁለተኛ የስኳር ህመምተኞች፣ ሶስተኛ ኢሚዩኒቲያቸው የተዳከሙ ሰዎች፣ ህፃናት ወይም ደግሞ የኤችአይቪ ኤድስ ታማሚዎች፣ አራተኛ ሬናል ስቶን ኦር ሬናል ካልኩላይ ያላቸው። ተደጋጋሚ የወባ ኢንፌክሽን የምንለው ደግሞ 3 ጠቃሚ ነጥቦች አሉት። አንደኛው ሪላፕስ፣ ሁለተኛው ሪክሬደንስ፣ ሶስተኛው ሪኢንፌክሽን ይሆናል። ሪላፕስ ማለት ፓራሳይት ስፔሲፊክ ነው። ፕላስሞዲየም ኦቫሌ እና ፕላስሞዲየም ቫይቫክስ ስፒሺስ ላይ ብቻ የሚያተኩር ነው። እነኚህ በሂፕኖዞይድ ስቴጅ በሚባል ጉበት ውስጥ ተኝተው ተደብቀው ከወራት በኋላ ከሳምንታት እስከ ወራት በኋላ ተመልሰው የሚመጡ ናቸው። እነኚህን ለማስወገድ ራዲካል ኪዩር የሚባል በፕሪማኪዩን ለ14 ቀን መታከም መቻል ይኖርባቸዋል ማለት ነው። ከኳርተም ጋር አብራ የምትሰጥ ትንሽዬ መድኃኒቷ ማለት ነው። ሁለተኛው ሪክሬደንስ የምንለው ነው። ሪክሬደንስ የምንለው ከቀናት እስከ ሳምንታት ባለው ውስጥ ተመልሶ ሊነሳ ይችላል ኢንፌክሽኑ። ይህ ደግሞ የሚሆነው መድኃኒቱን በአግባቡ አለመውሰድ፣ ፑር አድሄረንስ ወይም ደግሞ ዶዜጅ ላይ ስተት ካለ ወይም ደግሞ ድራግ ሬዚስታንስም ካለው ከዚህ አንፃር ሊከሰት ይችላል። ሪኢንፌክሽን የምንለው ደግሞ በኒው ሞስኪቶ ባይት የሚመጣ ማለት ነው። በተለይ ፓራሳይቱ ወይም ደግሞ ሞስኪቶ በጣም ሃይሊ ትራንስሚሲብል የሆኑ ኤሪያዎች ላይ ካለ ስለዚህ በጣም ኢንደሚክ ኤሪያዎች ላይ ይህ ደግሞ የተለመደ ነው የሚሆነው። ቫሪያብል የሆነ ዱሬሽን ነው ያለው። ከቀናት እስከ ወራት ባለው ውስጥ ተመልሶ ሪኢንፌክት ሊያደርጉን ይችላሉ ማለት ነው። አመሰግናለሁ።